የዓለማችን አደገኛ ተዋጊ ጄቶች F-22 ራፕተር ከሱ-57 ሲነጻጸር። በዓለም ላይ ካሉ አራት የአምስተኛ ትውልድ ተዋጊ ጄቶች መካከል ባደገኝነታቸው ቀዳሚውን ስፍራ ይዘዋል። ሁለቱም ተዋጊ ጄቶች በተለያዩ የጦር ግንባሮች ላይ ተሰልፈው አስደማሚ ውጤቶችን አስመልክተውናል። ሁለቱም ተዋጊ ጄቶች በጠላት ሚሳኤልም ሆነም ተዋጊ ጄት ተመተው ወድቀው አያውቁም። ስውር ተዋጊ ጄት የሚለው ቃል ሲሰማም የሁለቱን ያክል በተደጋጋሚ ስሙ አብሮ የሚነሳ ተዋጊ ጄትም የለም። እነዚህ ብዙ የተባለላቸው ብዙ የተነገረላቸውና በአውደ ውጊያ ላይ ስኬታማ የበረራ ሰዓታትን ያሳለፉት ተዋጊ ጄቶች እነማን ናቸው ካላችሁን የአሜሪካው F-22 ራፕተር እና የሩሲያው ሱ-57 ተዋጊ ጄቶች ናቸው። ሰላም ጤና ይስጥልን የተከበራችሁ የሰሞነኛ ቤተሰቦች እንደምን አላችሁ? ይህ ሰሞነኛ ሰምታችኋለሁ። በዛሬው ጥንቅራችን የአምስተኛ ትውልድ ተዋጊ ጄቶችን F-22 ራፕተርና ሱ-57ን እያነጻጸርን እንመለከታለን። የትኛው ተዋጊ ጄት የተሻለ ነው? በአውደ ውጊያ ላይ ያላቸው ሪከርድ ምን ይመስላል? እንዲሁም የተገጠመላቸውን አዳዲስ ቴክኖሎጂዎችም ሰፋና ተንተን አድርገን ወደ እናንተ እናደርሳለን። ላይክ፣ ሼር እና ሰብስክራይብ እያደረጋችሁ እስከ ዝግጅታችን ፍጻሜ አብራችሁን ቆዩ ግብዣችን ነው። በቦሌ ትልቅ የኢንቨስትመንት እድል ከአርጂ ኤንድ ፋሚሊ ሪል ስቴት 40% ቅናሽ። አዎ ሰምተዋል፣ 40% ቅናሽ። በቦሌ ከአዲስ አበባ ስታዲየም ፊት ለፊት አትራፊ የሚያደርጉ የንግድ ሱቆች በ40% ቅናሽ ለሽያጭ ቀርበዋል። ግንባታቸው 90% የተጠናቀቀ የገበያ ማዕከሉ 2 ሊፍት፣ ሙሉ ጄኔሬተርና ሲሲቲቪ የተገጠመለት ከተሟላ የፓርኪንግ አገልግሎትና የማያቋርጥ የከርሰ ምድር ውሃ ያለው ሱቆቻችን የተናጠል ካርታ የወጣላቸው ናቸው። አጠቃላይ ዋጋ ከ2 ሚሊዮን ብር ጀምሮ በቅድሚያ 30% ብቻ በመክፈል ቀሪውን እየሰሩበት መጨረስ ይችላሉ። 11 ካሬ ጀምሮ በሚፈልጉት መጠን ሱቆችን ማግኘት ይችላሉ። ለመኖሪያ ቤት ፍላጎቱ አማራጭ ነን። ባለ 1፣ ባለ 2 እና ባለ 3 መኝታ ዘመናዊ አፓርትመንቶች ከ58 ካሬ ጀምሮ ዝግጁ ናቸው። እኛ ጋር ቤቶን በ150 ቀን ብቻ ይረከባሉ። ልብ በሉ፣ የንግድ ሱቆች 40% ቅናሽ ለአጭር ጊዜ ብቻ ነው። ፈጥነው በእድሉ ይጠቀሙ። ስልክ ቁጥር 0996946076 ወይም 0991648600። አዋጭ ኢንቨስትመንት አርጂ ኤንድ ፋሚሊ ሪል ስቴት። ሩሲያ ሱ-57 ተዋጊ ጄትን በይፋም ወደ ስራ ስታስገባም አብዛኛው ሰው ከአሜሪካው F-35 ተዋጊ ጄት ጋር ሲያነጻጽር የነበረ ሲሆን ሁለቱ ተዋጊ ጄቶች ግን ለተለያየ ዓላማ የተሰሩ የተለያዩ ተዋጊ ጄቶች ናቸው። ከኤፍ-35 ይልቅ ከሩሲያው ሱ-57 ጋር ሊነጻጸር የሚችለው ተዋጊ ጄት F-22 ራፕተር የተሰኘው የአሜሪካ አደገኛ ተዋጊ ጄት ነው። አሜሪካ አለኝ የምትለውና በ1980ዎቹ መጨረሻ እንዲገነባ ታዞ በ1990ዎቹ ተገንብቶ ያለቀው F-22 ራፕተር ተዋጊ ጄት በተለያዩ አውደ ውጊያዎች ላይ ቢሳተፍም አንድም ጊዜ ተመቶ አልወደቀም። በፈረንጆቹ ሚሊኒየም መግቢያ ላይ ምርቶ የተጀመረው ሩሲያ ሰራሹ ሱ-57 ተዋጊ ጄትም በተመሳሳይ ተመቶ ያልወደቀ ሲሆን ከዚህ ቀደም በጠላት የደረሰበት ትልቁ ምት በ2024 በመሬት ላይ ያለ በዩክሬን ድሮን ተመቶ ጉዳትን ማስተናገዱ ብቻ ነው። F-22 ራፕተር የተመረጡ ኢላማዎችን ለይቶ ለመምታት በሚል በአሜሪካ የተሰራ ሲሆን ሩሲያ በተቃራኒው የአየር የበላይነትን ለመውሰድና የተለያዩ አደገኛ ጥቃቶችን ለመፈጸም እንዲሁም ለአየር ባየር ውጊያ ሱ-57 ተዋጊ ጄትን ሰርታለች። አደገኛው ሱ-57 ሩሲያም በቅርቡ ካሰማራቻቸውና የበርካቶችን ቀልብ ከያዙ ዘመናዊ የጦር መሳሪያዎች ውስጥ ሱ-57 የተባለው ተዋጊ ጄት አንዱ ነው። ሱ-57 የአምስተኛው ትውልድ ተዋጊ ጄት ሲሆን ከድምጽ በበለጠ ፍጥነት የሚጓዝ ሱፐርሶኒክ የጦር ጄት እንደሆነ ይነገራል። ተዋጊ ጄቱ አርቲፊሻል ኢንተለጀንስን ወይም ሰው ሰራሽ ክህሎት ቴክኖሎጂ የተገጠመለት ሲሆን ይህም ሱ-57 ከውጊያ በተጨማሪ ዘርፈ ብዙ አገልግሎቶችን እንዲሰጥ አስችሎታል። ሱ-57 የጦር ጄት በአየር ላይ ውጊያ እንዲሁም ከአየር ወደ ምድር ለሚደረግ ውጊያም ጥቅም ላይ የሚውል ተዋጊ ጄት ነው። ባለ 2 ሞተር የሆነው ሱ-57 የጦር ጄት በሱፐርሶኒክ ፍጥነት የሚጓዝ ሲሆን ይህም በሰዓት እስከ 2100 ኪሎ ሜትር ድረስ እንዲከንፍ አስችሎታል።
በአንድ ተልኮም እስከ 3500 ኪሎ ሜትር ማካለል የሚችል ሲሆን በአየር ላይ ከ5 ሰዓት በላይ የመቆየት ብቃት እንዳለውም ይነገርለታል። ከራዳር እይታ ውጭ በመሆን የፈለገውን ተልኮ መፈጸም የሚችለው ሱ-57 የጦር ጄት ከመሬት እስከ 20,000 ሜትሮችን ከፍ ብሎ መብረርም ይችላል። በውጊያ ወቅት የአየር ባየር ውጊያም ከአየር ወደ ምድር ውጊያን በብቃት መፈጸም የሚችል ሲሆን ለሩሲያ ጦር ኃይል የመረጃ ማዕከል በመሆንም ያገለግላል። ሱ-57 ከሚታጠቃቸው ሚሳኤሎች ውስጥ 2 የአጭር ርቀት ከ2 የመካከለኛ ርቀት እንዲሁም 4 ሱፐርሶኒክ ሚሳኤሎች ተጠቃሽ ናቸው። በአሁኑ ጊዜ በዓለም ላይ ከሚገኙ ተዋጊ ጄቶች እጅግ የዘመነውና የተለየ ብቃት እንዳለው የሚነገርለት ሱ-57 የተሰኘው የሩሲያ ተዋጊ ጄት ከአጭር መንደርደሪያ ላይ በመነሳት በ11 ሴኮንዶች ውስጥ ወደ ሰማይ መውጣት እንደሚችል ለዓለም አሳይቷል። ከዚህ ቀደም በተመዘገቡ ምርምሮች አንድ ዘመናዊ የተባለ ተዋጊ ጄት ከመሬት ተነስቶ ወደ ሰማይ ለመውጣት ቢያንስ ከ15 እስከ 20 ሴኮንድ ድረስ ይፈልጋል። የሩሲያው ተዋጊ ጄት ግን ይህን ቁጥር በ14 ሴኮንድ ቀንሶታል። ነገር ግን ይላሉ የዘርፉ ባለሙያዎች ሱ-57 የተሰኘው ተዋጊ ጄት በ11 ሴኮንዶች ውስጥ ከመሬት ተነስቶ ወደ ሰማይ ለመውጣት ምንም አይነት የጦር መሳሪያን መሸከም አይኖርበትም። የተለያዩ የጦር መሳሪያዎችን የሚሸከም ከሆነ ግን ክብደቱ በአንድ ጊዜ በ10 ቶን ከፍ ስለሚል በ11 ሴኮንድ ውስጥ መነሳት እጅጉን ከባድ ያደርገዋል። የጦር መሳሪያዎችን ሳይዝ ደግሞ በጦር ግንባር የማይሰለፍ በመሆኑ በጦር ግንባር ላይ ቢሆን ይህን ማድረግ ይችላል ወይ የሚለው የበርካቶች ጥያቄ ሆኗል። ከሱ-57 ጋር ተፎካካሪ ናቸው የሚባሉት የአሜሪካው F-35 እና የቻይናው J-20 ከመሬት ተነስቶ ወደ አየር ላይ ለመውጣት ከ20 እስከ 25 ሴኮንዶችን ይፈጅባቸዋል። አሁን ላይ ከሩሲያ በመቀጠል አልጄሪያ ተዋጊ ጄቱን ብትገዛም የሩሲያ ጦር መሳሪያ ዋነኛ ሸማች ሀገራት መካከል አንዷ የሆነችው ህንድ በቅርቡ ሱ-57ን በእጇ ልታስገባ እንደምትችልም ግን የበርካቶች እምነት ነው። ሩሲያን ብትሆን ይህን ተዋጊ ጄት እንድትታጠቅ ህንድን የወተወተቻት ነው ተብሏል። ሱ-57 እንዲመረጥ ያደረገው ምክንያት ያለው አነስተኛ ወጪ ነው። ጄቱን ለመግዛትም ሆነ በጦር ሜዳ ላይ ለመጠቀም ብዙ ወጪን የማይጠይቅ ሲሆን ከአሜሪካኑ F-35 አሊያም F-22 ራፕተር ጋር ሲነጻጸርም እጅጉን ወጪ ቆጣቢ ነው ብሎ መናገር ይቻላል። እንደ F-22 ካሉ ሌሎች የአምስተኛ ትውልድ ተዋጊ ጄቶችን ብቻ ሳይሆን እንደ ሚግ-29 ካሉ የቆዩ የሩሲያ ተዋጊ ጄቶችም አንጻር ሱ-57 በጦር ግንባር ላይ ብዙ ወጪን አይጠይቅም። ስውሩ F-22 ራፕተር F-22 ራፕተር የመጀመሪያው አምስተኛ ትውልድ ተዋጊ የጦር ጄት ሲሆን የአሜሪካን የጦር የበላይነት ያስጠበቀናም የሀገሪቱን የጦር መሳሪያ ግንባታ ልህቀት ያሳየ እጅግ አደገኛም የጦር ጄት ነው። ፍጥነቱ በሰዓት 2415 ኪሎ ሜትር ሲሆን ሰማዩን ሰንጥቆት ሲበር ልብን ያሞቃል ይሉታል አብራሪዎቹ። በዚህም የሰማዩ ንጉስ ብለው ቅጽል ስም አውጥተውለታል። የዓለም እጅግ አስፈሪውና የላቀው F-22 ለጠላት ጦር የራስ ምታትና መቅሰፍት ሲሆን ለአብራሪዎቹ ምቹ የሚመጣበትን ችግር ቀድሞ የሚያነፈንፍና ራሱን በተለያዩ አውደ ውጊያዎች ምቹ አድርጎ የሚያዘጋጅ ነው። F-22 በዋናነት የተሰራው ለአየር ላይ 1 ለ1 ውጊያ ሲሆን የጦር ጄቱ አየር ላይ ካለ አሞራ እንኳን ሰማዩ ላይ አይኖርም ይባላል። ይህ ተዋጊ ጄት ታዲያ ከራሱ ድምጽ እጥፍ ይፈጥናል። ይሄ ማለት ድምጹን እንኳን የምትሰሙት ከተጓዘ በኋላ ነው። የሚይዘው ከፍታ 60,000 ጫማ ወይም 18,000 ሜትር ሲሆን ይህ ማለት ደግሞ መደበኛ የመጓጓዣ አውሮፕላኖች ከሚይዙት ከፍታ እጥፍ ማለት ነው። በዚህ ምክንያት በአይን ማየት እንኳን አዳጋች ነው። የጦር ጄቱ 2 የተሰኙ F-119 ቱርቦፋን ጀግና ሞተሮችም ተገጥመውለታል። ሞተሮቹ እያንዳንዳቸው 35,000 ፓውንድ ትረስት ወይንም ግፊት ያላቸው ሲሆን ጄቱ ከድምጽ እንዲፈጠን ያደርጉታል። ዋንኛ ለየት የሚያደርገው ነገር ደግሞ አብራሪዎቹ የጄቱ ሞተሮች 20 ዲግሪ ዝቅና ከፍ በማድረግ ከክንፎቹ በተጨማሪ አቅጣጫን ይቆጣጠሩበታል። የዚህ ሂደት ደግሞ ትረስት ቪክተሪንግ የሚባል ሲሆን ጄቱ ከሌሎች ጄቶች በተለየ የመተጣጠፍ ባህሪ ያለው እንደውም አንዳንዶቹ የፊዚክስን ሕግ ይጥሳል ይሉታል። ወደ ውጊያ አቅሙ ስንመጣ F-22 6 መካከለኛ ርቀት AIM-120 እጅግ አደገኛ ራዳር ሚሳኤልና ከግራና ቀኝ ጎኖቹ ደግሞ
አጭር ርቀት እሳት አነፍናፊ 2 ተጨማሪ ሚሳኤሎች አሉት። ምን ይሄ ብቻ አስፈሪ እንዲሁም ባለ 6 አፈሙዝ ማሽን ገን የተገጠመለት ሲሆን ይህ መሳሪያም በደቂቃ 60,000 ጊዜ መተኮስ ይችላል። F-22 በዓለም የአየር ኃይል አሰላለፍ ላይ ያመጣው ተጽዕኖ የሚካድ ባይሆንም ነገር ግን ለመሰራት የሚያወጣው ወጪ ደግሞ የሚቀመስ አይደለም። እጅግ በተጋነነ ወጪ ስለሚሰራ ታዲያ እስካሁን ድረስ አሜሪካ ያመረተችው 195 F-22 ራፕተርን ብቻ ነው። አሁን ላይ ግን F-22 ራፕተር ከስራ ሊወጣና በሌላ የ6ኛ ትውልድ ሊተካ ይችላል የሚል መረጃም እየወጣ ይገኛል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከመከላከያ ሚኒስትራቸው ጄዲ ቫንስ ጋር በመሆን ከዋይት ሃውስ አንድ መረጃን ለአሜሪካ ሕዝብ ይፋ አደረጉ። ይህ መረጃም ሀገራቸው አሜሪካ የ6ኛ ትውልድ ተዋጊ ጄትን ልታመርት መሰናዳቷን የሚያሳይ መረጃ ነው። በጦር መሳሪያ ምርት ዘርፍ የአሜሪካ የቅርብ ተቀናቃኝ የሆነችው ቻይና አስቀድማ J-36 የተሰኘውን የ6ኛ ትውልድ ተዋጊ ጄት ይፋ ማድረጓን ተከትሎ ዓለም ሁሉ ሁለቱን የ6ኛ ትውልድ ተዋጊ ጄቶች ወደ ማነጻጸሩም እየገባ ይገኛል። በቦሌ ትልቅ የኢንቨስትመንት እድል ከአርጂ ኤንድ ፋሚሊ ሪል ስቴት 40% ቅናሽ። አዎ ሰምተዋል፣ 40% ቅናሽ። በቦሌ ከአዲስ አበባ ስታዲየም ፊት ለፊት አትራፊ የሚያደርጉ የንግድ ሱቆች በ40% ቅናሽ ለሽያጭ ቀርበዋል። ግንባታቸው 90% የተጠናቀቀ የገበያ ማዕከሉ 2 ሊፍት፣ ሙሉ ጄኔሬተርና CCTV የተገጠመለት ከተሟላ የፓርኪንግ አገልግሎትና የማያቋርጥ የከርሰ ምድር ውሃ ያለው ሱቆቻችን የተናጠል ካርታ የወጣላቸው ናቸው። አጠቃላይ ዋጋ ከ2 ሚሊዮን ብር ጀምሮ በቅድሚያ 30% ብቻ በመክፈል ቀሪውን እየሰሩበት መጨረስ ይችላሉ። 11 ካሬ ጀምሮ በሚፈልጉት መጠን ሱቆችን ማግኘት ይችላሉ። ለመኖሪያ ቤት ፍላጎቱ አማራጭ ነን። ባለ 1፣ ባለ 2 እና ባለ 3 መኝታ ዘመናዊ አፓርትመንቶች ከ58 ካሬ ጀምሮ ዝግጁ ናቸው። እኛ ጋር ቤቶን በ150 ቀን ብቻ ይረከባሉ። ልብ በሉ፣ የንግድ ሱቆች 40% ቅናሽ ለአጭር ጊዜ ብቻ ነው። ፈጥነው በእድሉ ይጠቀሙ። ስልክ ቁጥር 0996946076 ወይም 0991648600። አዋጭ ኢንቨስትመንት አርጂ ኤንድ ፋሚሊ ሪል ስቴት